ማዳ አቤት ለማን እዚህ ስራ እየሰራሁ ስለሆነ ነው የከታ። እሺ ችግር የለም። ምን እንታዘዝ? ሰላም ነው? ሰላም ነው ይመስገን። ኦኬ ስራ ላይ ነች። አይ ቲንክ ማውራት የምትችይበት ሁኔታ አይደለም ያለሽው፣ ወይ ማውራት የማትችይበት ሁኔታ ከሆነ ያለሽው ሲመችሽ ላኪ። እሺ በቃ ትንሽ ቆይቼ እመጣለሁ። እሺ ምክንያቱም ሚውት እያደረገች በየሰከንዱ ካወራችን አደረን ማለት ነው። ጋይስ ሜምበር ሁኑ። ከላይ ከስሜ ጎን ያለው ልብ ቅርጽ ምልክት እየነካችሁ ሜምበር ሁኑ። ቆይስ ታጠቅ ሄሎ ነው ወይ ሚስጥር ከምንሰማ ጊፍት ልስጣችሁና አንድ ኮይን ነው የሚጠይቀው ሜምበር ለመሆን። ኮይን ያላችሁ ሰዎች ሜምበር ሁኑ። ከላይ ከስሜ ጎን ያለውን ልብ ቅርጽ ምልክት እየነካችሁ የሌላችሁ ሰዎች ደግሞ ይሄውን ይሰጣችኋለሁ። ምንም እንዳያሳስባችሁ። ከእናንተ የሚጠበቀው ሰከንዱን 3 ደቂቃ ነው የሚሰጠው። ደቂቃው ቆጥሮ ሲጨርስ ወደ ታች ቀድሞ ለነካ ሰው ይሰጣል። ግን ታብ ካላረጋችሁ አይሰጥም። እሺ ስለዚህ ይህንን 3 ደቂቃ ሁላችሁም ኮይኑን መውሰድ የምትፈልጉ ሰዎች በሙሉ ምን አድርጉ? ታብ አድርጉት። ልክ ታብ ብዙ ታብ ላረገ ሰው ቆጥሮ ሲጨርስ ልክ ሳጥኑን ስትነኩት ይሰጣችኋል። ከዛ ውስጥ ወስዳችሁ ከላይ ከስሜ ጎን ያለውን ልብ ቅርጽ ምልክት እየነካችሁ ሜምበራችሁን አድሱ ወይ ሜምበር ሁኑ። ሜምበር መሆን ጥቅሙ ምንድነው? ላይፍ ስገባ ይመጣላችኋል። የዚህ ቤት ፋን ትሆናላችሁ። ብዙ ነገር ማለት ሶ ሜምበር መሆናችሁ አሪፍ ነው። ሄሎ እሺ እንቀጥል። ያ ታብ አድርጉ። 2 ደቂቃ ከምናምን ይኸው እየቆጠረ ነው ታች። ልክ ቆጥሮ ሲጨርስ ታብ ላረጉት ይሰጣል። ሄሎ ጤና ይስጥልኝ። ሰላም ነው ይመስገን ፈጣሪ። ምን እንታዘዝ? እኔ ትዳር ዙሪያ ነውና ስለ ፍቅር ያወሩ ሰዎች የራስን ታሪክ ለምን አላወራም ብዬ መጣሁ። ብዙም አልችል ይቅርታሽ። እሺ ንገሪ። ከዛ እኔ የጎረቤት ልጅ ነውና ድምፅሽ አይሰማም። እንትን ኖቲፊኬሽኑን አጥፊው። አይኔ እናት ሳይለንት ላይ ሜሴጅ በገባ ቁጥር ድምፁ እየረበሸ ነው። ኦኬ ሶሪ። እሺ እና እንደነውና ልጁ የጎረቤት ልጅ ነው። አንድ ላይ ነው የምንበላ፣ አንድ ላይ ነው የምንጠጣው። በቃ ለሱ እናት የለም። የኔ እናት ለሱ እናት ነው ብልም ምንም የሚያስከፋ ነገር የለም ማለት ነው። ከዛ የሮነር ቆየን። የሱ እህት ለኔ የአይኔ እናት ናት። የማ የሱ እህት ለኔ አይኔ እናት ማለት ነው። የአይኔ እናት የሚባል ነገር አለ አይደል? የአይኔ እናት እሺ ቀጥይ። አይ በግርግዛት ጊዜ ምናምን አይን የሚይዙት አሉ አይደለ? እኛ ሀገር ባይላችሁ። ኦኬ ያ በፊት አውቃለሁ። ግን ለወንድ ልጅ ነው አይደለ? ለሴት ነው እንዴ? እኛ ሀገራችን ሴትን የሚገረዛል እንደዛ ነው። ኦኬ ለወንድ አውቃለሁ። የአይን አባት ይባላል። ያው ሲገረዝ አይን የያዘው ሰው ምናምን አባቱ የአይን አባት ይባላል። እሺ እንደዛ ሆነን የጎረቤት ነውና አብረን እንበላለን፣ አብረን እንጠጣለን። ከዛ ስለ ትዳር ጠየቀኝ። ያው እኔም እሺ አልኩት። አገባን ቆየን ማለት ነው። ሱዳን ነበረን። እሺ እህቱም ሱዳን ነበረች፣ እኔም ሱዳን ነበርኩ። እኔ ቀደም ብዬ ሱዳን የሄድኩት። ከዛ እኔ ተቀበልኳቸው። ሁለታቸውም አንድ ላይ የኖረን ስለ ትዳር ጠየቀኝና ትዳር ምን እንደሆነ እራሱን አላውቅም ነበር እዛኔ ማለት ነው። ከዚያ እንደገባ 2 ዓመት ቆየውና አረገዝኩ። አረገዝና እናስወርዳለን፣ አቅም የለም፣ የሚያሳድግ ነገር የለም ምናምን ጭቅጭቅ አበዛኝ። የት ሆናችሁ ነው ይሄ የተፈጠረው? ሱዳን 2006 ነበረ። እኔ 2003 ነው የሄድኩት። 2006
እኔም ብዙም ስለ ትዳርም ስለ ልጅም ማሳደግም ምናምን አላውቅምና እሺ ብዬ ተስማምቼ አስወራል። እዛ ሰዓት ፓስፖርት ለቤሩት ሰጥቼ ነበረና ቆያ ቪዛ ሳይመጣ ማለት ነው። ከዛ አመት ቆየሁትና ሌላም ቀረብኝ ማለት ነው። ሲቀረብኝ አመምኩት፣ ታመምኩ፣ አስመለሰኝ ምናምን ሐኪም ቤት ወሰደኝና ሲያስመረምረኝ አንቺ ሀብታም ነሽ፣ በቃ 2 ማንተ ልጆች 1 ወንድና 1 ሴት አሉኝ ዶክተሮቹ። ምን 1 ወንድና 1 ሴት 2 ማንታ ነው በሆድሽ ውስጥ ያለ አልኩት። ያረገሽ? እሺ ሁለተኛ ዙር ማለት ነው። በቴሌቪዥን አይቶኝ እሺ ስሉኝ ቤት እንደደረሰን ይሄ ነገርማ አይሆንም። መጀመሪያም ሲያስወርድ ሞቼ በቃ አጥንቴ ነው የቀረው ማለት ነው። ሰው ልጅ እንደዚህ ሰው ላይ ክፋት ይሰራል። አብሮ እየበላ አብሮ እየጠጣ እያየ አይኑ እያየ ማለት ነው። ሁለተኛ ዙር እኔም ወሰንኩት። ይሄድኝማ ለሞት ነው አሳልፎ የሰጠኝ። እንዴት እንደዚህ ያደርጋል ብዬ ለቤተሰብ ደውዬ ነገርኩት። ቤተሰብ ይሄን ነገር ካደረግሽ እንገልሻለን፣ በህይወት እያለን አቃጥልሻለሁ አለኝ አባቴ። መጀመሪያ ራሱ ለምን አልነገርሽም? ለምን የሱን ድምጽ ሰምተሽ አስወርደሻል ምናምን ብሎ ተቆጣኝ ስለኝ እኔም የአባቴን ምክር ተቀበልኩትና ሱዳን ምድር ነበርኩት፣ ስደት አገር አባትነት የሌለበት አገር ላይ በቃ ይከራከራል። በቃ ቤት አያስቀምጥኝም፣ ካስወረደሽ እኔ እሄዳለሁ፣ የኔ ነው አልልም፣ የሰው ነው እላለሁ ምናምን ብሎ አጨቃጨቀኝና ሰይጣን ይጨቃጨቅ ብዬ ትቼው ስራ ቤት ገባሁት። ኢጃዛ ቤትም አልተቀመጥኩም። ስራ ቤት ሂጄ እስከ 7 ወር ሰራሁት። እሱ ኢጃዛ ቤት ነበረ። ልጆች ብዙ ልጆች አቆኝነን የሚያውቁት አሉ። ከዛ 7 ወር ሲሞላ ሆዴም ትንሽ ከፍ ሲል አልቻልኩምና ማጣሁት ቤት ሲመጣ አንተ ምን ትጠብቃለህ እንዴ? ስትኬድ ራሱ ልጆቹ ነገ እኮ ሲወልድ ያንተ ነው የሚባል ነገር እኔ አልሰማም። ባለፈው መክረሻለሁ። ከዚህ በኋላ እኔ አያገበኝም፣ አይመለከተኝም፣ አቅም የለኝም ብዬሽ ነግሬሻለሁ። እምቢ ብለሽ ነው የተሸከመሽው። አላቅም አለ። አዎ ስለ እናቴ በቢላዋ እሱን ሰክቼ እኔ ሞታለሁ ብዬ ተነሳሁትና ኢጃዛ ቤት ያሉ ልጆች እንደምንም አድርጎ በቃ ዋሉ። የሀገር ፖሊስ መጣ፣ ተሰበሰበ። ከዛ ግን ከቤት ወጥቶ ጠፋ። እሱ ስጠፋ እኔም ቆርጬ ቁጭ አልኩት። ቢሞት ራሱ ከልጆቼ ጋር ሞታለሁ ሆድ ውስጥ እያሉ ብነግር ቀላል ነው። ጌታ ምስክር። እውነት ሴቶች ካላችሁ በጣም ነው ስነግራችሁ ቀላል ይመስላል። የምትስቁት እኮ ያልደረሰበት ሰው አያውቅም። እኔ የቻልኩት መከራ ጌታ። ከዛ እንደዚህ ያልኩትና 7 ወር 8 9 2 ወር ቤት ቁጭ አልኩት። መውለጃ ጊዜ ደረሰልኝ። እኔ በቃ እዛ መውለድ ጊዜ ሲደርስብኝ አላቅም፣ ራሴንም አላቁም። የሁለትም ናቸው፣ ደምም የለም። በቃ ሰማይ ምድር ጨለመብኝ። አላቅም፣ ራሴን ሳትኩት። ከዛ ኢጃዛ ቤት ልጆች ያሉት አንቺ እኮ ወድቀሻል ምናምን፣ አልጋ ላይ ተኝተሽ ነበረ ወድቀሻል ምናምን ብሎ ሐኪም ቤት ወሰዱኝ። ሲወስዱኝ ያው ሱዳኖች እግዚአብሔር ባርካቸው ጎረቤት ነበሩና እነሱ ሄዶ ኃላፊነት ወሰዱ። ከዛ ምን እንደሆነ አለ አይደለም ሰው ኦፕሬሽን ሲያደርጉ የሚያደርጉት እሱን ታውያ ኃላፊነት ነው ይቀበላሉ። እነሱ ሲመጣ ያለው እንደ ብሎ ጎረቤት ሰው ነውና ከሚስቱ ጋር ወሰደኝ በባጃጅ። በቃ ወልጄ ልጆችን እንደዚህ ዞር ብዬ አይቼ ጌታ ሆይ እኔም በቃ ሰውኝ በሰው ፊት ያለው ጌታ ዛሬ ሲነግራቸው ይገርማል። በጣም ወንድ ሲባል ወንድ እንዴት ጠላት ሲስት እንደሆነ አንድ ጎረቤት እኮ ነው። አንድ ሲኒ ጠጥን፣ አንድ ላይ በልትን፣ አንድ ላይ በቃ ማደሪያ ብቻ ነው ቤት የሚሄደው። ጌታ ምስክሬ። ለሱ እናት የለም። የኔ እናት ለሱ ታበላለች፣ ታጠጣለች። 3 ወንድምና 1 እህት ናቸው እነሱ ማለት ነው። በቃ ሲሞን ትጠራለች፣ ልጄ ነው የምትለው። ጌታ ወንዶች ይሄን ክፋት ሲደስ ሲወጡ አይምሮአቸው ምን እንደሆነ አላውቅም። ሰውን ልጅ ምን እንደሚቀይር አላውቅም። ጌታ ምስክሬ። ያን ልጅ አይቼ እኔ አሁን ወንዶች ሲያናግሩኝ በጌታ በኢየሱስ ምን ነው የምለው። ጌታ ምስክሬ። ወይ ይኸው ዛሬ እግዚአብሔር ይመስገን ልጆቼንም እሱ እንዳለውም አላጠፋሁትም። 10 ዓመታቸው ነው። 2008 5ኛ ወር ጥቅምት ጥር 5ኛ ወር 15 ወልጄ ልጆች አሁን ወንድም ሴትም እግዚአብሔር ይመስገን 3ኛ ክፍል ተማሪ ናቸው። ግን እስከ ዛሬ ልጆቼ አሉ ብሎ ዞር ብሎ አያዩም። ወንድምየው አለ ሳውዝ አፍሪካ፣ እሱን ወስዷል። በዛም ድብቆ ወስዷል። አንተ ሀገር ቤት ስትሄድ ሰዎቹ ይገሉሃል፣ ይሄን ግብ ሰርተሃል ብሎ ወሰደና እሱ አሁን ሳውዝ አፍሪካ ላይ እየሰራ ነው።
ግን ልጆች አሉ አይሉም። እህትዮ ከሳውዲ ከዚህ ሄዳ ለእኔ አገዘችኝ ወደዚህ እንዲመጣ። አሁን ያለው ዱባይ ነው። እህትዮ በጣም በቃ ጥሩ ልጅ ናት። እግዚአብሔር ይባርካት። አንቺ እኮ ለእኔ እናት በሌለበሽ የአንቺ እናት ለእኔ እናት ናት። እሱ ግፍ ቢሰራ ነገ እኔ አይደለም የሚጠየቀው እሱ ነው የሚጠየቀው ብላ ብር ሰጠችኝ። ሄጂ ሰርተሽ ልጆችን ታሳድጊያለሽ ብላ ስትለኝ እዚህ መጥቼ እየሰራሁ ነኝ። እግዚአብሔር ይመስገን። ሰው ሲጥል እግዚአብሔር አይጥልም። በእውነት ሴቶች ወይኔ እኛ ስንት እሳት ነው የምንችለው። እኔ አባት በሌለበት 2 ልጆችን ወልጄ ማለት ነው። ልጄ በጣም ወፍራም ነው እና ሰውነቱ እንደረዳም በደንብ እንደዚህ በቁስል ሆነ። ሱዳን ምድር ሙቀት ብዙ ሙቀት አለ። ከዛ ይሄን ልጆች በቃ ምን ላደርግ፣ አንዱ ጣዩ ይላል፣ አንዱ በእናትሽ አትጣይ እንደምንም ሆነሽ ይዘሽ ግቢ ወደ ሀገር ይችላል። ከዛ የመጨረሻ አጎቴ ልጅ ምን አለ፣ ወንዱን አሳድጊና ሴት ልጁን ስጪ። ትግሮቹ አሉ እዛ ትላልቅ ትግሮች አሉ ልጅ የሌላቸው ሽማግሌ የሆኑት ለእኔ ስጪ ይላሉ። ሱዳን ክስት በይሱ ደሜን ሰጥቼ ጌታ ሆይ ይሄማ ሄልም ነው። ደሜን ሰጥቼ ነገስ እየስፈልግ ያገኛለሁ ብዬው 1 ወር ሳይሞላ ማለት ልጆችን ይዤ ከሱዳን ወደ ኢትዮጵያ ሲሄድ 7 ቀን ጉዞ መንገድ ላይ 2 ልጆች አንዱን በጀርባ አንዱን በሆዴ ይዤ ገባሁ። በቃ ሰው ሁሉ ሞታለች ብሎ ነው የሚጠብቀው። እኔ ወልዳለች ሲባል ኧረ ውሸት ነው አስካል ሞታለች እያሉ ነው ሁሉም ሰው ማለት ነው። እናቴ በቃ ማንም ሰው እየመጣው ነው ብዬ አናገርኩ። ጌታ ምስክሬ በቃ ወጣሁት። እንደወጣሁ 7ኛ ቀን ሐሙስ ወጣሁት። አርብ ነገ ነው ሲባል ሐሙስ ሳምንት ገባሁት ማለት ሳምንቱ ሲሞላ 7ኛ ቀን ገባሁ። ማታ 7 ሰዓት ላይ ከምሽቱ ታክሲ በትንሽ መንገድ ነው አንቺ ልጅ ስለያዘሽ ብሎ 7000 ብር ዛኔ ውድ 2008 ላይ 7000 ብር ከፍዬ እስከ ቤት ገባሁት። ሲገባ በራንኮ ካለ እናቴም ታኝታለች፣ አባቴም ታኝቷል። አይከፍቱም። እኔን ሞታለች ብሎ እየጠበቁ ነው እነሱ ትመጣለች በህይወትም አላሉ። ከዛ በርም ላሜራ ነበረ ቋቋ አረጋለሁኝ። መኪና የያዙት ልጅ አንተ ሰው የሌለበት ነው ባዶ ቤት ነው የመጣሽው ይሉኛል። ከዛ ጎረቤት ዞሬ እናቴ እኔ እኮ አስካል ነኝ ስላት እናቴ ወደቀች። ይሄማ ህልም ነው አንቺ በህይወት አለሽ እንዴት ሞተሻል ብዬ እኔ በእውነት ሁሉም ቦታ እያለቀስኩ መንገድ ሲሄድ እያለቀስኩ ብላ ሰፈር ሁሉ ማታ 7 ሰዓት ላይ ይሄ ነገር ህልም ነው ብሎ እንደ ለቅሶ ቤት ተሰበሰበ። ጌታ ምስክር በጣም ገርሞኝ ልጆቼ አሁን ሲያያቸው እኔ እግዚአብሔር ያንተ ስጦታ ነው እኔም አላሳደኩም ነው የምለው። እኔ አላሳደኩም፣ አሁንም ቢሆን ፈጣሪ ነው ያሳደገኝ። ወንዶች ክፋት ብነግረው ጌታ ምስክሬ አሁን እናንተ ብር ጠይቃችሁ ብትላላችሁ የምን ብር ነው? እነሱ መርዝ አስጠጥቶ ነው የሚገሉት ጌታን። አሁን አንዲት ጓደኛ የነበረች እግዚአብሔር ነፍሷን ይማርና ለኔ ብዙ ነገር አግዘኝ ነበረች። ከዛ ልጁ አንድ ልጁ እሷ ገብታ ብላ ታይ እኔን አይተሽ እንደዚህ አትሁኝ ታይ እያልኳት እምቢ አለች። 3-4 ጊዜ አስወረደች፣ ሞተች መጨረሻ ላይ። ትርፉ ይሄ ነው በቃ። አሁን እሱ ምን ጎደለው? እሱ ሌላ ሴት ያያል ያገባል። እሷ ናት ህይወቷን ያጠፈችው። እኔንም አሁን እንደዚህ ቢሰማ ያን ልጅ ቢሰማ ኖሮ በ2 ልጆቼንም መድኃኒት ጠጥቼ ሞቼ ነበር። አሁን 2 ልጆች እናት ነኝ፣ እያሳደጉ ነው። 9-10 ዓመታቸው ይኸው ሞላ። ስለዚህ ሴቶች የወንድ ምክር ብር አሁን እኔ እግዚአብሔር ይመስገን ይኸው ከመጣ 2 ዓመቴ ነው። 2 ዓመት ዛሬ ጨርሻለሁ። 2 መሬት ገዛሁት። ባለፈው 5 ሳንቲም የለብኝም አይደል? እነሱ በወደ ውስጥ የሚበላው ነገር አጥቼ እኮ ነው ሰው ለምን ትግሮቹ ዱቄት ያመጡልኛል፣ ስኳር ያመጡልኛል፣ ያሳለፍኩት መከራ ሳሙን ያመጡልኛል። ጌታ እግዚአብሔር ሰው ባዳን አሳልፎ ይሰጣል። የሚታቁት ሰው ሲጠላችሁ ገርም በጣም ነው የሚገርመው ታሪኩ። ከዛ እንደዚህ ሆኜ ወደ ሀገር ገባ። አሁን እዚህ ሀገር መጥቼ እግዚአብሔር ይመስገን ምንም አልጎደለኝም። ወንድ ብር ሲጠይቃችሁ ስለ ፍቅር እንደውም ሲያገባችሁ ስደት እንዳላችሁ ልጆች እናቴን ጌታ ምስክሬ አገር ቤት ሄዳችሁ በአይናችሁ ለምን ሽማግሌ አይሆንም አይታችሁ አግቡ። ጌታን ብር ጠየቀኝ አፈር ይጠይቅ እሱን ጌታ አፈር ያስባለው በእውነት። ስለዚህ እህቶች ተስፋ አትቁረጡ። ወንዶች እኮ እናውቃለን ስንላቸው እንደ እናት ነው እንደ እህት ነው። እህት አላቸው ግን እህት አለኝ አይሉም።
ወንድም እናት አለ አይሉም? ለምን ግፍ ይሰራሉ እንደዚህ? ቆይ አሁን ይሄን ልጆች ነገ አደጉ በስሙ እየተጠሩ ነው መጥቶ ልጆቼ ነች ብሎ ይጠይቃል ወይስ እንዴት ነው? ግራ ገብቶኝ ላይ ነኝ። አሁን ምን ላይ ሁኔታ ላይ ነው ያለሽ? በቃ አሁን ቤተሰብ እኮ ልጆቹም ይበላሉ፣ እነሱ ቤት ጠጥቶ ይጠጣሉ። በቃ እናቴ ታይ ይብሉና ልጆች ራሱን ሲያውቁ እሱም በህይወት ኖሮ ከመጣ እንደምንም ይያዛል። አባትዮ ሳይሞት በፊት ልጃቸው ይሄን ግፍ ሰርቷል ምናምን ብሎ አባትዮ ሽማግሌ ሰብስቦ ሲሄድ ልጄ ሞታ እሷ ገላ መጣለች፣ ልጄን ገላ ቀብራ መጣለች፣ ልጄ በህይወት ሲመጣ አወራለሁ አለ አባትዮ። ያው ልጁ በህይወት ሳይመጣም አባትዮ ሞቷል። አሁን ልጆችሽ ደህና ናቸው አይደል? አሁን እግዚአብሔር ይመስገን ደህና ናቸው። እሺ አሁን ያሳለፍሽው ነገር በሙሉ ለበጎ ነው። እሺ ትምህርት ይሁንሽ። ያው ለቀጣዩ ነገር አምነሽ ምን ድረስ ሰውን መሄድ እንዳለብሽ ያስተምርሻል። ያው አንቺ በእሳቱን የተማርሽው ዞሮ ዞሮ ከዛ ሁሉ ነገር ተርፈሽ ልጆችሽም ተርፈው አሁን ተረጋግተሽ እያየሽ ሁሉ ነገር ያልፋል። ስለዚህ ስለ አባታቸው ክፋት እያሳደግሽ እየተናገርሽ አታሳድጊያቸው። ያለሽ መጠን ማለት ነው ልጆች ይሄ አባታቸው ይሄ ነው ሞቷል እላለሁ። የተሰቀለ